ሌላው ማለት ነው ኖቤል ተብዬው ለምዶ ቀደም የምትለው አንተ ለምትና እራሱ ይናገር ማለት ነው። እዚህ ጋር ሲያዩት ያላማረ ሲበሉት ያቅራል ነው ነገሩ ማለት ልጁ እኮ ከክፍለ ሀገር የመጣ ነው የሚመስለው አይደለም ከአውሮፓ ማለት ነው። እና ልጅቷ በደንብ አርጋ አይታው ትምረጥ። አንተ ምን አገባም? ቀደም ከአብርሽ ጋር ለማለያየት ሆነ ለማራቅ የምታደርገው ጥረት ግን የሌለ ነው። አንተ ልጅ ማለት ነው ረጋ በል እስኪ፣ ሰከን በል፣ ራሱ ያውራ እና ደግሞ ሩታዬ ትመልስ። ምንድን ነው አንተ አይደለም እኮ የምትመርጥላት፣ ህይወቷ ነው ራሷ ናት የምትመርጠው ሩታዬ። እኛ ግን ተመችቶናል። አሜሪካን ክፍለ ሀገር ማንቺ ብቻ ከተመቸሽ እኛ ይመቸናል ውዴ፣ ይመቸናል ማለት ነው። እና ቀጥይበት አብርሽ። እንግዲህ ውሃ እየጠጣክ ማለት ነው ምን እንደሚወጥክ እናያለን ማለት ነው። ወይ ውሽማን ትላለክ ወይ ደግሞ ሩታን ትላለክ ማለት ነው። ምክንያቱም አንተ ድብድብ ነው የምታነሳው። በነገራችን ያው ነገ መተክ ከእሱ ጋር እንደምትደባደብ እርግጠኛ ነኝ። እሷ ጋር ለመጣክ እንዲያልክ ብለክ መደባደብክ አይቀርም። ግን ሩታዬ ሂጅበት። ማን ተቃጥሎ ማን ይቀራል? አንቺንም እንዳቃጠሉሽ አቃጢያቸው ማለት ነው። ወተት እየጠጣ ጨጓሮ አይደለም ራሱም ይፈንዳ። የምሬን ነው የምልሽ። እና ሂጅበት ማለት ነው። አሜሪካንም ሂጂ ክፍለ ሀገርም ሂጂ፣ እኛ አይመለከተንም። ግን እኛ የምንፈልገው ያንቺን ሰላም ነው። የሚመችሽ ነገር ለልጁ ጥሩ ትምህርት ቤት ምናምን። እውነትህን ነው፣ የምርህን ነው። አንተ አሁን ከአሜር ሱፍ ስለለበስክት አሜሪካን ነው የመጣው። ጉድ እኮ ነው። እና ማለት ነው የአሜሪካኑ ባሏ እንግዲህ ልጁንም ሊያሳድግ ተስማምቷል። እንግዲህ አባትየው ከሰጠ ማለት ነው። አባትየው ላይሰጥ ይችላል። እንግዲህ ነገ ደግሞ በልጁ የተነሳ ይጣላሉ፣ ድብድብ ይነሳል፣ ምናምን በቃ አይለኛ ብጥብጥ ነው የሚነሳው። ሩታ ግን ራስሽን ነው የሚያሳምሽ ወንድምሽ ማለት ነው። ቤትሽ ላይ የሆነ ነገር ጎትቶ ይመጣል። ከዛ በኋላ ነገር ከዛ ጭቅጭቅ ብቻ እኔ ለአንቺን የፈራውልሽ ማለት ነው። እና በዚህ አጋጣሚ አሜሪካን ብትሄድ እኔ ደስ ይለኛል። በነገራችን ላይ በጣም ነው ደስ የሚለን። በጣም የምሬ ነው የምላችሁ በጣም ነው ደስ የሚለው። እንዴ አሜሪካን የመሰለ ሀገር፣ አውሮፓን የመሰለ ሀገር ማን አግኝቶ ኬት እድሉ ተገኝቶ የኔ ውድ ንኪው ሄጅ ልጅሽንም ይዘሽ ምርጥ ትምህርት እንግሊዝኛ እንደው ኢትዮጵያችን ላይ እንግሊዝኛ የሚያወራ ሰው ስለሌለ ማለት እንደው እንግሊዝኛ በደንብ አድርጎ ቀልጠፍ አድርጎ ተምሮ ይመጣል ማለት ነው። እና በዚህ አጋጣሚ ሂጂ ነው የምለው እኔ ማለት ነው። ሂጂ ጉዞሽን ቀጥይ ማለት ነው። ህይወት ይቀጥላል ሀቢብቲ ነው። ምን ነው ወገን ምን ነው? አንተ ገና አይሮፓን ሳታሳያት ይህ ፎቶ ምን ያደርጋል? ይህ ምን እንዴ እሱ ያዝዛት። አንተ ምን ነው ገና ሳትገባ ማዘዝ ትእዛዝ አበዛኩ እኮ እንዴ። ገና ቀስ በቀስ ነው እሷ እሺ ስትልክ ስትስማሙ ነው እንጂ ማዘዝ የምችለው። ገና ካሁኑ የቤቱን ፎቶ አንሺ ምን ያደርጋል ህይወትሽ እንዲያ ምናምን አትበል። ቢያንስ የልጇ አባት ነው፣ ክብር ይኖርክ ማለት ነው። እና ፈረንጁ ልክ ነህ። ሁላችንም የእሷን ደስታ እንፈልጋለን ማለት ነው። የእሷን ደስታ ማይፈልግ የለም። ሁላችንም የእሷን ደስታ እንፈልጋለን። ግን የሆነ ቢያንስ የልጁ አባት ነው፣ እሱም ቢሆን አይናገር ማለት ነው። እንደዚህ አድርጎ ምናምን አይበል። ያኔ በስነ ስርዓት ያውራ ማለት ነው። ማክበር አለበት። እሷን የሚወዳት የሚያከብራ እኮ ያን ህይወቷን ማክበር አለበት ማለት ነው። እና ስግጥ አይበል በዚህ ልክ ማለት ነው። እስኪ መጀመሪያ አንዱ ልጅ ደግ የወለደችው ልጅ በሰላም ፈጣሪ ያሳድግላት በጤና ማለት ነው። እና ልጅ አትበሉ። የሰው ልጅ የሚጋባው ትዳር የሚይዘው ለልጅ ብቻ ነው እንዴ? ልጅ ትወልጃለሽ፣ ትፈለፊያል። የወለደችው መጀመሪያ ታሳድግ፣ በደንብ አርጋ ጽድት አርጋ ታሳድግ ማለት ነው። ልጅቷ ገና ናት። ምንድን ነው ልጅ እያላችሁ እንትን አላችሁ ማለት ነው እንዴ? አበዛችሁት እናንተ ደግሞ። አራ ፈረንጁ ምን ተስፋ ብቻ እሺ ነው የምትለው። እሺ ትላለች። ምክንያቱም ማለት ነው እኛ የምንፈልገው እንደዚህ ጥርስ በጥርስ ስትሆን ነው። ዛሬ ራሱ ፍክት ትብላለች እኮ እየሳቀች ነው ማለት ነው። እና ለዚህ እሺ ትላለች። እምቢ የምትልበት ምንም ምክንያት የለም። ያኔ ሁሉም ሰው የራሱን ህይወት እየቀጠለ አይደል? እሷም የራሷን ህይወት መቀጠል ትችላለች ማለት ነው። እና እሺ ትላለች። ያው እናንተም የእሷን ደስታ ለእንትን ለማለት እየደከማችሁ እንደሆነ ይገባናል ማለት ነው። እና ሩታይ እንኳን ደስ አለሽ፣ አፍቃሪሽ ስለመጣ ከአውሮፓ ማለት ነው። እና እንኳን ደስ አለሽ ለማለት ነው። እና ደግሞ ማለት ነው እንግዲህ ያው ሴት ልጅ በነገራችን ላይ ያገባችም ወለደች ምንም ማለችም አዲስ እንትን ህይወት ስትጀምር ትሽኩሮማ ማለች እና አይናፋር ትሆናለች ማለት ነው። እና ሩታዬ ደግሞ አይናፋር ናት ከድሮም። እና ያው እንግዲህ አትፍረዱባት ማለት ነው። አትሽኩርመሚ ምናምን አትበሏት። ያው እንግዲህ አይናፋር አንዳንዴ ሴት ልጅ ያው ትግደረደራለች፣ ትሽኩሮመማለች። እና ደግሞ ለብቻችሁ ደግሞ ይበልጥ ስታወሩ ትግባባላችሁ በደንብ አድርጋችሁ። ያልተግባባ ቶሎ ነው ትዳሩን እንትን የሚለው ማለት። ስለዚህ እናንተ ደግሞ ተግባብታችሁ ነው መጋባት ያለባችሁ። እና ደግሞ አንተ ደግሞ ሰከን በል፣ የሩታ ወንድም ረጋ በል ማለት ነው። ፈጠን አትበል። እኔ ነኝ ህይወትሽ የምመራው አትበል። ይኸው እንደ ፈረንጁ ረጋ ብለህ ጣል አድርግ። ቋሚ ቁም ነገር ያላትን ነገር ማለት ነው። ዝም ብለህ አትበል። እውነትም ደስታ ነክ ገና ካሁኑ እንደዚህ ያሳካት ነገ ደግሞ አስባችሁታል። በጣም ነው የሚያስቃት ማለት ነው። ፍክት ነው የሚያረጋት ብዬ ተስፋ አደርጋለሁ። ደስታ
ያው ስሙም ደስታ ነው እና ማለት ነው። እኛ የምንፈልገው ሩታዬ ስቀሽ ተጫውተሽ በቃ ፍክት ክት ብለሽ እንድናይሽ ነው የምንፈልገው ማለት ነው። እና ባልሽ ደግሞ ያው ጥሩ ያው ከአውሮፓም ስለመጣ በጥሩ ሁኔታ ያኖርሻል ብለን ተስፋ እናደርጋለን ማለት ነው። እንግዲህ እንጠብቃለን፣ በተስፋ እንጠብቃለን። ጽድት ዝንጥ እንደምትይ ማለት ነው የኔ ቆንጆ። ይገባሻል። አንቺ ቢበዛብሽ ቢያንስብሽ እንጂ አይበዛብሽም የኔ ውድ፣ ይገባሻል። በጣም ደስ ብሎኛል አንቺ ማለት ነው ማለት ነው። ልጁ በጣም ነው የሚያምር፣ በጣም ያበደ ነው ማለት ነው። ሩታዬ ቆንጅዬ ልጅ ነው። ያው ከአበጋዝ ይሻላል። ልቡን ባላቅም በጣም ያምራል። ፏፍንትርሽ ያለ ልጅ ነው። በጣም ነው ደስ የሚለው። በጣም ያምራል። ሂጅበት የኔ ቆንጆ ሂጅበት፣ ማንንም እንዳሰሚ ማለት ነው። እና አማቻችን እንዳትጎታት፣ ተጎታ ማየት አንፈልግም ማለት ነው። በቃ ሩታዬ ጥያቄ አታብዢ። የሚወድ ሰው እኮ ኬትም ይመጣል፣ ላፈቀረው ሰው ማለት ነው። ገደል ይገባ የለ እንዴ? ራሱን ያጠፋ የለ? ይሄ ደግሞ አንቺን ስለሚወድሽ ስለሚያፈቅርሽ ያለሽበትን ሁኔታ ስለተረዳ አንቺን ፈልጎ መጣ ማለት። ለምን መጣክ? እንዴት መጣ? ኬት ገባ? ኬት ወጣ? ተጀናጅነሽዋል እኮ ኦልሬዲ አውርተናል እያልሽ ነው አይደል? ስለዚህ ተጀናጅናችሁ ምን ብላችሁ ነው? የእሱ መምጣት ደግሞ ሊደንቅሽም ሊገርምሽም አይገባም ማለት ነው። እና በዚህ ልክ አትጠይቂው ጥያቄ። ወንድ ልጅ ደግሞ ጥያቄ ሲያበዙበት አይወድም ማለት ነው። እና ይሄ ልጅ አንቺን ፈልጎ ነው የመጣው፣ አንቺን ብሎ ነው ወዶሽ አፍቅሮሽ። በቃ ማለት ላፈቀሩ ሰው ብዙ ጊዜ ዛሬ አይደለም ቡቻ ነው። ቡቻም ጋር መጥቶ ሩታን አፈቅራታለሁ ምናምን እያለ እያወራ ነበር እና ዛሬ አይደለም የመጣው ማለት ነው። ስለዚህ ብዙም ሊደንቅሽ አይገባም። ተቀበዩ፣ ፍቅሩን ተቀበዩ። እኛ የምንፈልገው የአንቺን ደስታ ነው። ተቀበዩ በቃ። ይዞሽ የሚሄድ ከሆነ ሂድ። እዚህ መሆናችሁ አብራችሁ የምትኖሩ ከሆነ ኑሩ። በቃ እኛ ግን እንወድሻለን። በየትኛውም ሰዓት ከጎንሽ ነን አለንልሽ። ነገ እንግዲህ አበጋዝ እሪ አካኪ ዘራፍ ሲል ይመጣል ማለት ነው። እኝኝኝኝኝ ሲል ይመጣል። ምክንያቱም ማለት ነው ያው እንግዲህ አንቺ የትም አትሄጂም ምናምን ብሎ ነበር የሚያስበው። ይኸው ሄደሽ አሳይሹ የት ሄድሽ? አውሮፓ ሀገር ገባሽ ማለት ነው ውዴ ማሬ። እሺ በዩ ተቀበዩ። ምንም ማለት አይደለም እኮ ተቀበዩ የኔ ውድ። ተቀብለሹ በቃ ለመጣ ኬት ገባ ኬት ወጣ ካትበዩ። ምክንያቱም በቃ የሚያፈቅር ሰው ጉድጓድም ይገባል። ለሚወደው ሰው የትኛውን መስዋዕት መክፈል ስላለበት ይከፍላል ማለት። ስለዚህ ይህን መስዋዕት ለእኔ ነው የከፈለው ብለሽ ተቀብለሹ አብረሹ ሂጂ፣ ቀጥይበት ማለት ነው ውዴኛ። ያንቺን ደስታ ነው። ተቀበዩ የኔ ፍቅር ተቀበዩ። በቃ ይወድሻል፣ ያፈቅርሻል። በዚህ ልክ የምር በዚህ ልክ አንቺን ብሎ ከእንትን ድረስ ስለመጣ ማለት ነው። የምሬ ነው። በጣም ነው እኔ ገረመኝ ማለት እኛን እንደዚህ ብሎ ቢመጣ ባንዴ ነው የምንቀበለው። እውነቴን ነው የምልሽ። እና ተቀበዩ ነው ቆንጆ፣ ተቀበዩ እና ማለት ነው። በጣም ነው ደስ ያለኝ። ሂጅበት፣ ቀጥይበት እልሻለሁ። በቃ ማን ተቃጥሎ ማን ቁጭ ብሎ እንትን ይስቃል እንዲህ? አንቺን ፈታ ዘና በይ ውዴ ማሪ። ግን ትንሽ ፎቶ አንሺ ምናምን አትበል። ለማዘዝ ምናምን ገና ነህ አልደረስክም። እሺ አሁን ላይ ለእሷ ፍቅርና እንክብካቤ መስጠት ነው ያለብክ። ምክንያቱም ሩታ ማለት እሺ እንደትልቅ ያኔ የመጀመሪያውን እንትኗን ለማስወጣት በጣም እንክብካቤ ያስፈልጋታል። ትሪት እያደረካት ምናምን ነው እኛ ማየት የምንፈልገው። እንዲህ ፎቶ አንሺ፣ እንደዚህ ግቢ፣ ከዚህ ውጭ ምናምን ያንን እንኳን እንድትላት አንፈልግም። ገባክ? ስለዚህ በስነ ስርዓት እንድትንከባከባት በቃ ልጇንም ሆነ እሷን እንድትንከባከብ እንጂ ያኔ የናሺ ያኛው ራሱ እንደዛ እያለ አስቸግሯታል። አንተም ደግሞ ድጋሚ ትደረባለክ እንዴ? እና ልጁ ግን ያበደ ነው፣ ያምራል። ሂጅበት ሩታዬ።